ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። ዛሬም እንደተለመደው በሌላ በአዲስና ለየት ባለ ፕሮግራም ወደ እናንተ መጥተናል። በዛሬው ዝግጅታችን በመኖሪያ ቤቷ ሶፋ ላይ በተቀመጠችበት በድንገት ህይወቷ አልፎ ከሞተች ከ3 ዓመታት በኋላ ስለተገኘችው ስለ አንዲት ምስኪን ሴት እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። አስቡት እስኪ ሰዎች ወዲያና ወዲህ በሚሯሯጡበት ህይወት እዚህም እዚያም በደራባት የተጨናነቀች ከተማ መሃል ራቅ ብሎ በቆመ በአንድ አፓርታማ ውስጥ ባለች ትንሽዬ መኖሪያ ውስጥ አንዲት ሴት ሞታ ነገር ግን ለ3 ዓመታት ለሚጠጋ ጊዜ ማንም ሳያገኛት ስትቆይ ማንም አላስተዋላትም። አንድም ሰው በሯን አላንኳኳም። የሚጠይቅ ጎረቤት አሊያም የጠፋች ብሎ የሚፈልግ ቤተሰብ የላትም። ይህ እንዴት ሊሆን ይችላል? ጆይስ ቪንሰንት ማን ነበረች? አሳዛኝና ያልተጠበቀ ሞቷን ያስከተለው ምንድን ነው? ዛሬ በሰሜናዊ ለንደን ውስጥ በግልጽ ስለጠፋች አንዲት ሴት ልብ የሚሰብር ታሪክ እንነግራችኋለን። የቤቶች ማህበር ባለስልጣን በጥር ወር 2006 እንደ አውሮፓውያን አቆጣጠር የአንድ አነስተኛ አፓርትመንትን በር ሰብሮ ገባ። እንደ ወትሮ ኪራይ በወቅቱ የማይከፍልን ተከራይ ለማስለቀቅና ንብረት ለመረከብ ነበር ወደዚያ ያመሩት። ነገር ግን በውስጡ የነበረው ሁኔታ እጅግ ያልተለመደ ነበር። አየሩ ታፍኗል። በቴሌቪዥን ውስጥ አሁንም የሚንቀሳቀስ ምስል ይታያል። የተጠቀለሉ የገና ስጦታዎች ወለሉ ላይ ተቀምጠዋል። የተጠቀለሉበት ሪባኖቻቸው እርጅና ተጭኗቸዋል። ድንገት ከዚያ አጠገብ ባለ ሶፋ ላይ የተቀመጠ አጽም አዩ። የጆይስ ቪንሰንት አጽም በአፓርታማው ውስጥ ከቴሌቪዥኑ ፊት ለፊት ቁጭ እንዳለ ነው። በወቅቱ ማንነቱ አልታወቀም ነበር። ሁኔታው ግራ የሚያጋባ ነው። ማን ነበረች? አንድ ሰው በዓለም ላይ በጣም ከተጨናነቁ ከተሞች በአንዱ ውስጥ እንዴት ብቻውን መኖርና መሞት ይቻላል? ጆይስ ካሮል ቪንሰንት በ1960ዎቹ አጋማሽ ላይ በሃርስሚስ ለንደን ከካሪቢያን ስደተኛ ወላጆች ተወለደች። የልጅነት ህይወቷ በተስፋና በሐዘን የተሞላ ነበር። እናቷ ህይወቷ ሲያልፍ ከአባታቸው ጋር ብቻቸውን የቀሩት ጆይስ እና ወንድሞቿ በአባታቸው ቁጥጥር ስር ቢያድጉም ጆይስ ፍልቅልቅና ቅን መሆኗ በሄደችበት ሁሉ ልዩ ያደርጋታል። ጓደኞቿ ሳቋን በመጠቀም ዙሪያዋ ያሉትን ማሳቅና ደስተኛ እንዲሆኑ ማድረግ የምትችል ሴት ናት ሲሉ ይገልጿታል። ፋሽን ተከታይ፣ ማራኪና ከሌሎች ጋር የመግባባት ተፈጥሯዊ ችሎታ ነበራት። የማህበራዊ ህይወቷ ሰፊና በ1990ዎቹና በ1980ዎቹ ታዋቂ የሙዚቃ ትዕይንት ውስጥ ያሉ ዝነኛ ሰዎችን ያካተተ ነበር። እንዲያውም አንዳንዶች በትላልቅ የመድረክ ዝግጅቶችና የሙዚቃ ኮንሰርቶች ላይ እንደምትገኝ ይናገራሉ። ነገር ግን ከዚህ ሳቅና ግርግር ጀርባ ድብቅ ስብራት ነበረ። በጣም የሚቀርቧት ሰዎች ጆይስ እምብዛም በሌሎች የማታጋራው የግል ህመም እንዳላት ብዙ ጊዜ ይናገሩ ነበር። ሳቋ ሐዘንን ሊሸፍን፣ ማራኪነቷ አንዳንድ ጊዜ እንደ ጋሻ ሊሆናት ይችላል። ነገር ግን እውነተኛዋ ጆይስ ቪንሰንት ማን ነበረች? ወደ እንደዚህ አይነት ገለልተኛ ጣፋንታ የመራት ነገር ምንድን ነው? ጠለቅ ብለን ስንመለከት ህይወቷ እርስ በርሳቸው ብዙም በማይስማሙ ገጠመኞችና እንቆቅልሾች የተሞላ ሆኖ እናገኘዋለን። ከውጭ ለማያት በየጊዜው እያደገችና እየተለወጠች የመጣች ሴት ነበረች። በሰራችባቸው ትላልቅ ኩባንያዎች በብቁ ባለሙያዎች የተከበበችና ጥሩ ቦታ ላይ ያለች ስትሆን የግል ህይወቷም እንዲሁ በደስታ የተሞላ ነበር። ጓደኞቿ በልዩ ልዩ ዝግጅቶች ላይ ትታደም እንደነበር፣ ከታዋቂ ሰዎችም ጋር ጥሩ ቀረቤታ እንደነበራትና በ1990ዎቹ መጀመሪያ ላይ በአንድ ኮንሰርት ላይ ከኔልሰን ማንዴላ ጋር ሳይቀር መገናኘቷን ቢናገሩ በዚህች ፍልቅልቅ ወጣት ህይወት ውስጥ የእረፍት ማጣትና ያለመረጋጋት ስሜት ተደጋግሞ ይታይባት ነበር። ጆይስ ቪንሰንት በድንገት ስራዋን የመተው ዝንባሌ ነበራት። ብዙ ጊዜ ያለምንም ማብራሪያ የመኖሪያ አድራሻዋን ትቀይር ነበር። አንድ ቦታ ለረጅም ጊዜ የተረጋጋ ህይወትን ለመመስረት የሚያስችል ሁኔታ ውስጥ አትቆይም። በህዝብ ፊት ብሩህና ፍልቅልቅ ሆና ብትታይም የግል ህይወቷ ግን የተበታተነ ነበር።
ጓደኞቿ አንድም ቃል ሳትናገር ጠፍታ ቆይታ በኋላ ላይ ምንም እንዳልተፈጠረ ተመልሳ የመምጣት ልማድ እንደነበራት ገልጸዋል። ነገር ግን ዓመታት እያለፉ ሲሄዱ የመቅረቷ ጊዜ እየረዘመ ተመልሳ የመምጣት እድሏም እየቀነሰ ሄደ። ይህ እረፍት ማጣት የነፃነት ባህሪዋ አካል ነው ወይስ እንዳትረጋጋ እረፍት የሚነሳት ድብቅ ነገር አለ የሚሉ ጥያቄዎች ቢነሱም በዙሪያዋ ያለ ማንም ሰው ምንም አያውቅም ነበር። የጆይስ ሕይወት መመለሻ ወደሌለው ጫፍ እያዘገመ ነበር። እናም የሚያምረው ውጫዊ ገጽታዋ ብዙም ሳይቆይ ለአስፈሪ እውነት ቦታውን ለቀቀ። በ2001 በድንገት ከስራዋ ለቀቀችና ከቤት ውስጥ ጥቃት ለተረፉ ሰዎች ወደ ተዘጋጀ መጠለያ ገባች። ይህ እርምጃ በአንድ ወቅት ደስተኛና ብሩህ የነበረው ሕይወቷ ላይ ትልቅ ለውጥ አስከተለ። ጆይስ ምንም አይነት ችግር ቢያጋጥማት ለራሷ መያዝን ትመርጥ ነበር። በዙሪያዋ ላሉትና ለሚያስቡላት ሰዎች እንኳን ቢሆን ብዙም አትናገርም። በአንድ ወቅት ከፍተኛ ማህበራዊ መስተጋብር የመፍጠር ተሰጥኦ ያላት ሴት ከሰዎች መሸሽ የጀመረችው በዚህ ወቅት ነበር። ከጓደኞቿ ጋር ያላትን ግንኙነት አንድ በአንድ አቋረጠች። ከቤተሰቧ ጋር የነበራትን ግንኙነት ሙሉ በሙሉ እስኪቆም ድረስ ቀዘቀዘ። ጆይስን ለሚያውቋት ሰዎች ድንገተኛ ጸጥታዋ ግራ የሚያጋባ ነበር። መልእክቶቻቸው መልስ አላገኙም። እሷን ለማግኘት የተደረጉ ሙከራዎች ሁሉ መጨረሻቸው ተስፋ አስቆራጭ ነበር። አንዳንዶች ሌላ ቦታ ምናልባትም ከሀገር ውጪ አዲስ ሕይወት ጀምራ ይሆናል ብለው ገመቱ። ከሁሉም በላይ ጆይስ ሁልጊዜም በተወሰነ ደረጃ እንቆቅልሽ ነበረች። ጓደኞቿና ቤተሰቦቿ በአንድ ወቅት የሚያውቋት ጽኑ መንፈስ ያላትን ትዝታ ብቻ ቀራቸው። ለምን ያህል ጊዜ ሞታ እንደቆየች እንኳን ማወቅ አልቻሉም። ይህ በራስ ላይ የተፈረደ ብቸኝነት ከማይታይ ትግል ለማምለጥ መንገድ ነበር ወይስ ከቁጥጥሯ ውጪ የሆነ ነገር ወደዚህ የብቸኝነት መንገድ እንድትገባ አስገድዷት ነው? ዓመታት እያለፉ ሲሄዱ ጆይስ ቪንሰንት ቀስ በቀስ በመረሳት ጨለማ ውስጥ ተዋጠች። ማንም ሰው እንዴት ሙሉ በሙሉ ልትሰወር እንደቻለች አላወቀም። ራሷን የማግለል ብቻ ሳይሆን በግልጽ የሚታይ መስዋዕት በጣም ዘግይቶ ሲደርስ ብቻ የሚታወቅ መጥፋት ነበር። በየካቲት ወር 2003 ጆይስ ቪንሰንት ወደ መጨረሻ ቤቷ በሰሜን ለንደን ውድግሪን ውስጥ ከሚገኝ የገበያ ማዕከል ፎቅ ላይ ወዳለ አነስተኛ መኖሪያ ተዛወረች። አፓርታማው በባለቤትነት የተያዘው በሜትሮፖሊታን ሃውሲንግ ትረስት ሲሆን ይህ ቦታ ብዙውን ጊዜ ከከባባድ ችግር ወጥተው ሕይወታቸውን እንደ አዲስ ለሚገነቡ ግለሰቦች የሚሰጥ ነው። ጆይስ ባለችበት ሁኔታ ደግሞ ይህ ቦታ ስሟንና ማንነቷን መሰወር የምትቀጥልበት በዙሪያዋ ባለው ዓለም ውስጥ ሳትታይ በዝምታ የምትኖርበት ቦታ ነው። አልጋው የተቀመጠበት መጠነኛ ቦታ ወጥ ቤትና ትንሽ መንቀሳቀሻ ክፍተት ያለው ቀለል ያለ አንድ ክፍል ሆኖ ሁሉንም አገልግሎት መስጠት የሚችል ቤት ነበር። በግድግዳዎቹ ውስጥ በተስፋ የተሞላ ሕይወት መኖሩን የሚያመላክት መነቃቃት ባይኖረውም ለጆይስ ግን መሸሸጊያዋም እስር ቤቷም ሆነላት። ጎረቤቶቿ መምጣቷንና መሄዷን እንኳን እስከማያስተውሉ ድረስ ከለንደን ማህበራዊ መዋቅር ሙሉ በሙሉ የምትጠፋበት ቦታ ሆነ። አንዳንዶች በኋላ ላይ ከሰዎች ጋር እምብዛም ግንኙነት የማትፈጥር ዝምተኛና ጨዋ ሴት እንደነበረች ያስታውሳሉ። ለእነሱ ማንነቷን ደብቃ የምትኖር ሌላ ተከራይ ነበረች። በተጨናነቁት የከተማ ኮሪደሮች ላይ በዝምታ ከሚንቀሳቀሱ በርካታ ነፍሶች አንዷ ነበረች። ነገር ግን ይህ አፓርታማ ለጆይስ ቪንሰንት የመጨረሻውን መጀመሪያ ይዞ ነበር። በአንድ ወቅት የሚያውቋት ሰዎች ሳያውቋትና ሳያስታውሷት ቀሩ። በእነዚህ የመጨረሻ ወራት ውስጥ የሆነው ነገር አሁንም ሚስጥር ሆኖ ቀጥሏል። የጆይስ ቪንሰንት ብቸኝነት የራሷ ምርጫ ነበር አሊያስ ከበሯ ውጭ ያለው ዓለም በጠፋችባቸው ጊዜያት ያጋጠማትን አሳዛኝ ሁኔታ ሳያውቅ ማምለጥ በማትችልበት ሁኔታ ውስጥ ተይዛ ነበር። ጆይስ ቪንሰንት ወደ ውድግሪን ከተዛወረች በኋላ በነበሩት ዓመታት ሕይወቷ ሙሉ በሙሉ ወደ ብቸኝነት ጨለማ ተውጦ ነበር። ከሞተች በኋላ እንኳን ጎረቤቶቿ በአፓርታማው ሰው እንደሚኖር አስቦ ነበር። አልፎ አልፎ ደስ የማይል ሽታ በኮሪደር ውስጥ መሰራጨት ቢጀምርም በአቅራቢያው ባለ የቆሻሻ መጣያ አሊያም በከተማ ውስጥ ባሉ ቆሻሻዎች ምክንያት እንደሆነ ተደርጎ ይቆጠር ነበር። የተከፈተው የቴሌቪዥን ብርሃንና የሚተላለፈው ዝግጅት የቀኑንና የሌሊቱን ባዶነት ሰብሮ በሚሰማው ድምጽ ምክንያት በአፓርታማው ውስጥ የሚኖር ያለ ሰው ይመስል ነበር። በኮሪደሩ ለሚያልፍ ሰው
ብዙም ማህበራዊ ህይወት የማይወድ ሰው ብቻውን የሚኖርበት ቤት ሊመስል ይችላል። ለረጅም ጊዜ መጥፋቷ ሳይታወቅ እንዲቆይ ያደረገውም ይኸው ቴክኖሎጂ ነበር። የጆይስ የክፍያ ወጪዎቿ ከመንግስት ከምታገኘው ገንዘብ በየጊዜው ተቀናሽ እንዲሆኑ ሆነው ታዘዋል። ይህም ምንም አይነት የዘገየ አሊያም ያልተከፈለ ሂሳብ እንዳይኖር ስላደረገ ማስታወቂያ ወይም ቅሬታ ተፈጥሮ መኖሪያ አፓርታማው ትኩረት እንዳይስብ ሆነ። ህይወትን ለማቃለል የታሰቡ ዘመናዊ መገልገያዎች ሞቷን ደብቀው አቆዩት። ማንም በሯን አላንኳኳም። ማንም ሰው ደህንነቷን ለማረጋገጥ አልመጣም። ጆይስ ቪንሰንት ከሞተች በኋላ ከ2 ዓመታት በላይ በዚያ ክፍል ውስጥ ቆየች። ዕጣ ፈንታዋ በውጭው ዓለም ሳይስተዋል ቀረ። በሚሊዮን የሚቆጠሩ ህይወቶች የሞሉበት ግርግር የማያጣው ከተማ ከዚያ ከተቆለፈ በር ጀርባ የተከሰተውን አሳዛኝ ሁኔታ ሳያውቅ ወደፊት መገስገሱን ቀጠለ። ጥያቄው ከመቼውም ጊዜ በበለጠ ግዙፍ ሆኖ ይታያል። አንድ ሰው በዓለም ላይ ካሉት በጣም ስራ የበዛባቸው ከተሞች በአንዱ ውስጥ እንዴት እንዲህ ሙሉ በሙሉ ሊጠፋ ይችላል? መልስ ካለ አስከሬኗ መገኘቱን ተከትሎ ባለው አስደንጋጭ ዝርዝር እውነት ውስጥ ሊገኝ ይችላል። ከ2 ዓመት በላይ ቆይቶ የጆይስ ቪንሰንት አስክሬን ሲገኝ ግልጽ የሆነ መልስ ለመስጠት የሚያስችል የቀረ ነገር አልነበረም። ሰውነቷ ወደ አጽመ ቅሪትነት በመቀየሩ የሞቷን ትክክለኛ መንስኤ ለማወቅ የሚረዳ ግልጽ ማስረጃ አልተገኘም። የአስክሬን ምርመራው ሪፖርት ምንም አይነት የተለየ ሁኔታን የሚያሳይ ምልክት እንዳልነበረ ቢገልጽም ዝርዝር የፎረንሲክ ፍንጮች አለመኖራቸው ለግምታዊነት በር ከፍቷል። ጆይስ በተፈጥሮ ምክንያቶች ምናልባትም ሕክምና ባላገኘ የአስም በሽታ አሊያም ከፔፕቲክ አልሰር በሚመጡ ችግሮች ምክንያት ሞታ ሊሆን እንደሚችል ይታመናል። ሁለቱም ሁኔታዎች በቶሎ ሕክምና ካልተደረገላቸው ድንገተኛ ሞት ሊያስከትሉ የሚችሉ ናቸው። ነገር ግን ተጨባጭ ማስረጃ ባለመኖሩ እነዚህ መላምቶች እንዲሁ የሚንሸራሸሩ ግምቶች ብቻ እንደሆኑ ቀሩ። በጣም የሚያስደነግጠው ነገር የእነዚያ የመጨረሻ ጊዜያት ምስል ነው። ጆይስ ብቻዋን ነበረች? ለመተንፈስስ ታግላ ይሆን? እርዳታ ለማግኘትስ ጮሃ ወይ ተጣርታስ ነበር? በህይወቷ የመጨረሻ ደቂቃዎች የመገለሉ ጫና ምን ያህል ከብዷት ይሆን? በሰዎች ከተሞላችው ከተማ ጥቂት ሜትሮች ርቃ በዝምታ የመሞቷ እውነት የሰውን ልጅ የግንኙነት ደካማነት የሚያስታውስ ነው። የሞቷ ትክክለኛ ምክንያት ምስጢር ሆኖ ቢቆይም በዙሪያዋ ያሉት ስሜታዊ ሁኔታዎች መገለሏን፣ ከምትወዳቸው ሰዎች መለየቷንና በመጨረሻዎቹ ዓመታት ያሳለፈችውን ጥልቅ የብቸኝነት ህይወት በግልጽ ያሳያሉ። እንዴትና በምን ምክንያት ሞተች የሚሉት ያልተመለሱ ጥያቄዎች የአሳዛኝ ታሪኳን ሐዘንና የሴራ ትንተና አባባሱት። የጆይስ ቪንሰንት ግኝት ሲሰማ በሚዲያ ላይ ከፍተኛ ትኩረት ሳበ። ዓለም አቀፍ የዜና ዘገባዎች በዓለም ላይ ካሉት በጣም ስራ ከበዛባቸው ከተሞች በአንዷ ሳትታወቅ የኖረችና የሞተች ሴትን አሳዛኝ ዕጣ ፈንታ ተቀባበሉት። ዘገባዎቹ ስለመሞቷ ብቻ ሳይሆን ስለመገለሏም ጭምር የሚተነትኑ ነበሩ። በሚሊዮን የሚቆጠሩ ሰዎች በሞሉባት የለንደን ከተማ ይህ እንዴት ሊሆን ቻለ? ሚዲያዎች ጎረቤቶች አንዳቸው ከሌላኛቸው በቅርብ ርቀት እየኖሩ ነገር ግን የማይተዋወቁበትን የከተማ ህይወት በተመለከተ ደስ የማይሉ ነገር ግን ትክክለኛ ጥያቄዎችን አስነስተዋል። ዘጋቢዎች የጆይስን ታሪክ በዝርዝርና በጥልቀት በመቃኘት አሳዛኝ ወጣትና የማህበረሰቡ እያደገ የመጣውን ግለኝነት የምታሳይ ግልጽ ምልክት አድርገው ገልጸዋታል። መጠነኛውና ብልጭልጭ ቴሌቪዥኗ፣ ያልተከፈቱ የገና ስጦታዎቿ እንዲሁም የተንጣለለ የአፓርታማዋ ምስሎች በስፋት ተሰራጭተው የህዝብን ቀልብ ያዙ። እነዚህ አስፈሪ ዝርዝሮች የብቸኝነት ማሳያ ህያው ምስክሮች ሆነው በሌሎች ዘንድ ቁጣን፣ ሐዘንንና ራስን መመርመርን አስከተሉ። ሌሎች ስንት ሰዎች በተመሳሳይ መልኩ ተደብቀው ቀርተው ይሆን? የስንቶች ህይወትስ ሳይስተዋል ጠፍቶ ይሆን? የማህበራዊ ተንታኞች የቸልተኝነት ይዘቶችን፣ የማህበረሰብ ትስስር መሸርሸርንና ብዙውን ጊዜ ከከተማ ህይወት ጋር ተያይዞ የሚመጣውን መገለል በመቃኘት ላይ ትኩረት አደረጉ። የጆይስ ቪንሰንት ታሪክ አሳዛኝ ብቻ ሳይሆን በዘመናዊው ማህበረሰብ ውስጥ ያለውን ክፍተት የሚያንጸባርቅ መስታወት ነበር። ለቀናት ስሟ በዜናው አምድ ብቅ አለ። ይህም ከግል ጉዳዮቿ በላይ የሆኑ ክርክሮችን አስነሳ። ነገር ግን ዓለም በዚህ የማስጠንቀቂያ ታሪክ ቢያዝንም ስለ ወጣቷ ጥቂት ሰዎች ብቻ መልስ ለመስጠት ሞክረዋል። ጆይስ ቪንሰንት የግል ታሪኳ
ሞቷ በሚወክላቸው ትላልቅ ማህበራዊ ጥያቄዎች የተሸፈነ ምልክት ሆናለች። ይህ ግርግር ወደ ዓለም እውቅና መለሳት። ነገር ግን ስለኖረችው ህይወትና ልብ የሚሰብር ፍጻሜዋ ያደረሷትን ሁኔታዎች በተመለከተ በርካታ ምስጢሮችን ትቶ አለፈ። እንደ አውሮፓውያን አቆጣጠር በ2011 ካሮል ሞርሌ የተባለች የፊልም አዘጋጅ ድሪምስ ኦፍ ላይፍ በሚል ርዕስ ዘጋቢ ፊልም ሰርታበታለች። ፊልሙ ስለ ጆይስ ቪንሰንት ህይወትና ስለ ሞቷ ሁኔታ ለሚነሱ ጥያቄዎች መልስ ለመስጠት ሞክሯል። እንዲሁ የሆነውን እውነት ከመተረክ በላይ የተወደደች በዚያውም ልክ ግን የተረሳች ሴትን ህይወት ያልተነገሩ እውነታዎች አንድ ላይ በማጣመር ስሜትን በሚይዝ መንገድ የቀረበ ነበር። ጆይስን በቅርብ የሚያውቋትን ሰዎች አነጋግራለች። የድሮ ጓደኞቿን፣ የሥራ ባልደረቦቿን እና የሚያውቋትን ሰዎች ሁሉ ቃለመጠይቅ በማድረግ ያገኘችው ግን ውስብስብና ብዙ ጊዜ እርስ በርሱ የሚጋጭ ምስል ነበር። ጆይስ ሳቢ፣ ሕያውና እምቅ ችሎታ ያላት ሴት ሆና ተገልጻለች። በአንድ ወቅት ዙሪያዋን በፍካት የምታደምቅና በቀላሉ ከሰዎች ጋር የመግባባት ችሎታ ያላት ሴት ነበረች። ነገር ግን እነዚያው ቃለመጠይቆች ማንም ሰው ሙሉ በሙሉ ሊገልጸው በማይችል ሁኔታ ቀስ በቀስ ከሁሉም ነገር መራቋንም አሳይተዋል። ዘጋቢ ፊልሙ እነዚህን ምስክርነቶች ከተጨማሪ ትዕይንቶች ጋር በማጣመር በእውነታና በትረካ መሃል ያለውን ልዩነት አደብዝዞ የጆይስን ታሪክ ወደ ህይወት በማምጣት የአሳዛኝ ሁኔታዎች ሰለባ ብቻ ሳይሆን ህልሞች፣ ውጣ ውረዶችና ሚስጥሮች ያሏት ባለብዙ ገጽታ ወጣት እንስት አድርጎ ገልጿታል። ተመልካቾች እሷን የሚያውቋትን ሰዎች ሲያስጨንቃቸው ከነበሩት ያልተመለሱ ጥያቄዎች ጋር መታገል ነበረባቸው። ጆይስ ራሷን ሙሉ በሙሉ ማግለል የመረጠችው ለምንድን ነው? ሆን ብላ የወሰነችው ውሳኔ ነበር ወይስ ልትጋፈጠው በማትችለው አካል ተገዳ? ድሪምስ ኦፍ ላይፍ ሁሉንም ጥያቄዎች አይመልስም፣ ነገር ግን የሚያስደንቅ ነገርን ፈጥሯል። ጆይስን ሰብአዊ ያደርጓታል። ከዋና ዋና ዜናዎች ጀርባ እርስ በርሱ በሚጋጩና ውስብስብ ነገሮች የተሞላች እውነተኛ እንስት መኖሯን ለዓለም አሳይቷል። ፊልሙ በተመልካቾች ዘንድ ጥልቅ ስሜት ፈጥሮ በከተሜነት ስም ስለተሸሸገው ብቸኝነትና ስለ ማህበራዊ ቸልተኝነት አዳዲስ ውይይቶችን ከማስነሳት በተጨማሪ የጆይስ ቪንሰንት ስም እንዳይረሳና እንዳይጠፋ አድርጓል። በድሪምስ ኦፍ ላይፍ አማካኝነት የእሷ ታሪክ የግንኙነትን አስፈላጊነት፣ የሰው ልጅ ትስስር ደካማነትንና የእነዚያ ግንኙነቶች አለመኖር የሚያስከትላቸውን አስከፊ ውጤቶች የሚያሳይ ሕያው ምስክር ሆነ። የጆይስ ቪንሰንት ታሪክ አሁንም ድረስ በሚስጥር የተሞላ ነው። እውነታዎቹ የት እንደኖረች፣ በአንድ ወቅት ማን እንደነበረች እና በአሳዛኝ ሞቷ ዙሪያ ያሉትን ሁኔታዎች ይነግሩናል። ነገር ግን ለምን የሚሉ ጥልቅና ሰብአዊ ጥያቄዎች መልስ ሳያገኙ ቆይተዋል። ጆይስ ቪንሰንት የተባለች በተወዳጅነቷና በደግነቷ የምትታወቅ ሴት ለምን ራሷን ሙሉ በሙሉ ማግለል መረጠች? ከምታውቃቸው ሰዎች ህይወት ለመጥፋት ሆን ብላ የወሰነችው ውሳኔ ነበር ወይስ ለሌሎች ለማጋራት የሚከብድ ነገር ጋር እየታገለች? ከሆነ ነገር አሊያም ከሆነ ሰው ተደብቃ ሊሆን ይችላል። በዓለም ላይ በጣም ከተጨናነቁ ከተሞች አንዷ በሆነችው ለንደን ውስጥ መሞቷ ከ2 ዓመታት በላይ እንዴት ሳይታወቅ ሊቀር ቻለ? እነዚህና መሰል ጥያቄዎች የእሷ እንቆቅልሽ ዋና አካል ሆነው ይቀጥላሉ። የሆነ ሰው በሯን አንኳኩቶ ወይ አለመኖሯን ልብ ብሎ ሊጠይቃት ስልክ ደውሎ መልስ ያጣበት አጋጣሚ ይኖር ይሆን? የእሷ ጉዳይ ብዙዎች በዘመናዊ ህይወት ውስጥ እኩል እያደገ የመጣውን ግለኝነት በተመለከተ አሳዛኝ እውነቶችን እንዲጋፈጡ አስገድዷቸዋል። ከዚያም የሚረብሹ ጥቃቅን እውነቶች፣ ያልተከፈቱ የገና ስጦታዎች፣ የተከፈተው የቴሌቪዥን መስኮት፣ ከጓደኞቿና ከቤተሰብ የሚመጣ ግንኙነት አለመኖር። እነዚህ ነገሮች ጆይስ በመጨረሻዎቹ ቀናት ስላሳለፈቻቸው ህይወት ምን ይላሉ? የዕለት ተዕለት ህይወት አካል አሊያስ የተስፋ መቁረጥ ምልክቶች ነበሩ? እነዚህ መልስ አልባ ጥያቄዎች እንኳን ለሚያውቋት ታሪኳን ለሚሰሙ ሰዎች ራሱ ከባድ የጥፋተኝነትና የሀዘን ሸክም የሚፈጥር ነው። ማንም ሰው በዙሪያው ትርምስና የሰዎች ጋጋታ ያለ እንኳን እንዴት በቀላሉ ሊጠፋ እንደሚችል ይናገራል። የጆይስ ቪንሰንት ህይወት በዝምታ ቢቋጭም ታሪኳ ግን አሁንም ማስተጋባቱን ቀጥሎ ሁላችንንም የሚፈታተኑ ጥያቄዎችን ያስነሳል። አንድ ሰው እንዴት በቀላሉ ይሰወራል? ከሁሉም በላይ ደግሞ እንደገና እንዳይከሰት እንዴት ማረጋገጥ ይቻላል? እነዚህ ጥያቄዎች ስለሷ ብቻ ሳይሆን ስለራሳችንም ጭምር የሚናገሩ ናቸው።
የጆይስ ቪንሰንት ታሪክ እንደ ለንደን ባሉ በሚሊዮን በሚቆጠሩ ሰዎች በተሞላ ከተማ ውስጥ እየጨመረ በመጣው የከተማና ፈጣን ዓለም ውስጥ የመገለል ዕድልን የሚያንጸባርቅ ሲሆን በዙሪያዋ ያሉት ልብ ያላሉት የእሷ ሞት ዘመናዊ ሕይወት እንዴት ግለኝነት እንደተጫነ የሚያሳስብ ነው። የእሷ አሳዛኝ ሁኔታ የማህበረሰብን ዋጋና በዙሪያችን ለሚኖሩ ሰዎች የምንወስደውን ኃላፊነት እንደገና እንድንቃኝ ያስገድደናል። ክስተቱ ፈታኝ ጥያቄን ያስነሳል። በራሳችን ሕይወት ተጠምደን በዙሪያችን ያሉ ሰዎችን ረስተናቸውና ችላ ብለናቸው ይሆን? የጆይስ ታሪክ በሰፈራችንና በማህበረሰባችን ውስጥ ካሉ ሰዎች ጋር ያለንን ግንኙነት ስናጣ ምን ሊከሰት እንደሚችል የሚያሳይ የማስጠንቀቂያ ምልክት ሆኗል። በጆይስ ሁኔታ ቴክኖሎጂ ድምፅ አልባ ነገር ግን ወሳኝ ሚናን ተጫውቷል። አውቶማቲክ ክፍያዎች ከሞተች በኋላ ለወራት የቤት ኪራዮቿና ሌሎች የመገልገያ ወጪዎቿ በወቅቱ እንዲከፈሉ በማድረጉ በአፓርታማ ውስጥ ሕይወት እንደቀጠለ የሚያሳይ ቅዠት ፈጠረ። የቴሌቪዥን ስርጭቷ ያለማቋረጥ የሚያሰማው ድምፅ የእንቅስቃሴ አለመኖርን በመጋረድ በዚያ ኮሪደር የሚመላለሱ ሰዎች አሁንም እዚያ እንዳለች የተሳሳተ ግንዛቤ እንዲኖራቸው አድርጓል። ይህ በቴክኖሎጂ ላይ ያለው ጥገኝነት አወዛጋቢ ጥያቄዎችን ያስነሳል። ምንም እንኳን በብዙ መንገዶች የሚያገናኘን ቢሆንም ራስን ከሌሎች ሰዎች ማግለልን እያበረታታ በዙሪያችን ያሉትን መኖር አለመኖራቸውን እንኳን ልብ እንዳንል አድርጎናል። የጆይስ ሞት ሕይወትን ለማቅለል የተነደፉ ዘመናዊ መገልገያዎች የሰውን አሳዛኝ ሁኔታ የሚደብቁ እንቅፋቶችን እንዴት በድንገት ሊፈጥሩ እንደቻሉ ጥያቄ ያስነሳል። የጆይስ አስክሬን ሲገኝ ጎረቤቶቿ እንደሌላው የዓለም ክፍል ደነገጡ። ቃለ ምልልሶቹ እንደሚያሳዩት አብዛኛዎቹ ከሷ ጋር ብዙም ግንኙነት አልነበራቸውም። አንዳንዶቹ ፊቷን እንኳን አያስታውሱትም። ለብዙዎች በጥቂት እርምጃ ርቀት ላይ አንድ ሰው ሞቶ ማንም ሳያስተውለው ከ2 ዓመታት በላይ ቆየ የሚለው ሐሳብ በጣም አስደንጋጭ ነበር። ይህ እውነት ምንም እንኳን አስደንጋጭ ቢሆንም የከተማ ኑሮ ማሳያ ምልክትም ነው። በህዝብ ብዛት በተጨናነቁ አካባቢዎች የሚኖሩ ሰዎች ትርጉም ያለው ግንኙነት ሳይፈጥሩ ብዙውን ጊዜ አብረው ይኖራሉ። የጆይስ ጎረቤቶች ያልተለመደው ሽታ አሊያም የቴሌቪዥን ስርጭቷ የማያቋርጥ ብርሃን ጉዳያቸው እንዳልሆነ ገምተው ነበር። ይህም በተጨናነቁ ከተሞች ውስጥ የተለመደ አስተሳሰብ ነው። ታሪኳ የዚህን ግዴለሽነት አደጋዎች አጉልቶ ያሳያል። ሕይወት ያለምንም ስጋት በጸጥታ ሊጠፋ ይችላል። በጆይስ ቪንሰንት ታሪክ ውስጥ ካሉት በጣም ልብ የሚነኩ ክስተቶች አንዱ የቤተሰቦቿ ዝምታ ነው። ዘመዶቿ የግል ታሪኳን ወሳኝ ክፍሎች ለመናገር በድሪምስ ኦፍ ላይፍ ዘጋቢ ፊልም ላይ ለመሳተፍ ፈቃደኛ አልሆኑም። ከጆይስ ጋር ያላቸው ግንኙነት ለምን ተበላሸ? እንዲህ ያለ ሙሉ በሙሉ እንግዳ ነገር እንዲፈጠር ምክንያት የሆኑት ሁኔታዎችስ ምንድናቸው? ይህ የመረጃ እጥረት የብቸኝነት ሕይወቷን እንቆቅልሽ የበለጠ ሚስጥራዊ ያደርገዋል። ጆይስ ከቤተሰብ ትስስር መገለሏ በግል ምርጫ፣ ባልተፈታ ግጭት አሊያስ በሌላ ባልታወቀ ምክንያት ይሆን? ያለ ቤተሰቦቿ መልስ ታሪኳ ያልተሟላ ሆኖ ሊፈቱ በማይችሉ መልስ የሌላቸው ጥያቄዎች ተሸፍኖ ይቀጥላል። ዝምታቸው ስለ ቤተሰብ ግንኙነቱ ስብስብነትና ሕይወትን እንዴት እንደሚቀርጹ አሊያም እንደሚያበላሹ ያሳያል። ሙሉውን እውነት ባናውቅም የእነሱ አለመኖር በጆይስ አሳዛኝ ታሪክ ላይ ሌላ ህመም ይጨምራል። የጆይስ ቪንሰንት ሕይወትና ሞት ሚስጥራዊነት የስነ ልቦና ባለሙያዎች ራሷን ቀስ በቀስ ከማህበረሰቡ ለማግለል ያነሳሷትን የስነ ልቦና ምክንያቶች እንዲመረምሩ አድርጓቸዋል። ምናልባት ያለባት የመንፈስ ጭንቀት እያደገ የመጣውን መገለሏን ሊያስረዳ ይችላል። እንዲሁም ያልተፈታው ያለፈው ታሪኳ የስሜት ቀውስ ሊያስከትል ይችላል። ያለ እናቷና ከአባቷ ጋር ቅርብ ሳትሆን ማደጓ የአዋቂነት ሕይወቷን የቀረጹ የስሜት ጠባሳዎችን ሊተው ይችላል። አንዳንዶች የጆይስ መገለል የመነጨው ለግላዊነት ካላት ጥልቅ ፍላጎት የተነሳ ሊሆን እንደሚችል ይጠቁማሉ። ምናልባትም በሕይወቷ አሊያም በቀድሞ ግንኙነቶቿ ምክንያት ከሚደርስባት ጫና ለማምለጥ ባላት ፍላጎት አሊያም በገጠማት የስነ ልቦና ቀውስ የተነሳ ሊሆን ይችላል። ከሚወዷት ሰዎች ሕይወት ቀስ በቀስ መጥፋት በዓለም ላይ ቦታዋን ለማግኘት የምትታገል ሴትን በመጨረሻ ወደማትታወቅ ሞት ያመራትን ትግል የሚያሳይ ነው። የጆይስ ቪንሰንት ያልተጠበቀ ሞት አሳዛኝ ታሪክ ብቻ አይደለም፣ ስለ ማህበራዊ ቸልተኝነት ግልጽ የሆነ አስተያየትም ነው። በተለያዩ ምክንያቶች በዘመናዊው ዓለም ውስጥ ለመኖር የሚታገሉ ግለሰቦችን ልብ ያለመባል ሁኔታ ያጎላል። የአንድ ሰው ሞት በሚሊዮን በሚቆጠር ሕዝብ በተሞላች ከተማ ውስጥ ለ2 ዓመታት ያህል እንዴት ሳይስተዋል ይቀራል? የእሷ ታሪክ የብቸኝነትንና የከተማ ግላዊነትን እውነታ እንድንጋፈጥ ያስገድደናል።
የጆይስ ቪንሰንት የሞት ምስጢር እስካሁን አልተፈታም። ነገር ግን ታሪኳ የሰው ልጅ ግንኙነትን አስፈላጊነት የሚያስታውስ ማሳሰቢያ ሆኖ ቀጥሏል። ቸልተኝነት የሚያስከትለውን አሳዛኝ ውጤትና በጣም በተጨናነቁ ቦታዎች እንኳን ሊኖር የሚችለውን የተስፋፋ የብቸኝነት ስሜት ያጎላል። በታሪኳ በእግረ መንገድ ብቻ ሳይሆን በመቀራረብ ጭምር እርስ በእርስ የመገናኘት አስፈላጊነትን እናስታውሳለን። የጆይስ ቪንሰንት ሌጋሲዋ ትታ ባለፈቻቸው ጥያቄዎች ውስጥ ይቀጥላል። የተሻሉ ጎረቤቶች፣ ጓደኞችና የማህበረሰብ አባላት እንድንሆን የሚፈታተኑ ጥያቄዎች ናቸው። ምንም እንኳን ብትሞትም ታሪኳ በጨለማ ውስጥ ብርሃን ሆኖ ሁሉም የሚታይበትን ዓለም እንድንፈጥር ያስገድደናል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። በየሳምንቱ እንደዚህ አይነት ለየት ያሉና አዳዲስ ፕሮግራሞችን እያዘጋጀን ወደ እናንተ እናደርሳለን። በየሳምንቱ እንደዚህ አይነት ለየት ያሉና አዳዲስ ፕሮግራሞችን እያዘጋጀን ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ።